የኛን ይሄ የዘረኝነት የፖለቲካ የሃይማኖት አንዳንድ አስቀያሚ የድህነት አንዳንድ ህገ ወጥ የሆኑ ነገሮችን ደግሞ ካዩ አሁን በዚህ ልክ በታወቅነው ልክ እንዋረዳለን ማለት ነው። አሁን መታወቅ ብቻ አይደለም፣ ፖለቲካሊ በጣም መጠንቀቅ አለባችሁ። ይሄ ሰውን እንደ ልባችሁ እያነሳችሁ እስር ቤት መክተት ምናምን ላይ አሁን ጉዳችን ነው የሚወጣው። ትናንትና ኢትዮጵያ በዚህ መልኩ አትታወቅም። በነገራችን ላይ ይህን ታውቃላችሁ። ዛሬ ኢትዮጵያ ይህንን ይላችሁ በጣም ማንም ፖለቲከኛ ያልነገራችሁን ጉድ ፓርላማም ያላችሁ ቤተ መንግስትም ያላችሁ እኔን የምትጣሉ መችስ ጉዳችሁን ስለምናገር ነው። ኦኬ ናው ቴክ ኬር አሁን መጠንቀቅ ነው። አሁን ነው ጉዳችን የሚወጣው። እነ ዘር ያዕቆብ እያዳመጥክ ነው፣ ማታ ስራበት። ይሄንን አያናም እያዳመጥክ ነው። 100% ሹ ውጡና ያው ቴዲ አዋሳ ጋር ሄዱና ተሯሯጡበት። ይሄንን ኦኬ። አሁን ተጠንቀቁ። ይሄ ማስፈራራት አይደለም። ይሄ ስለሱ አይደለም እያወራ ያለሁት። አንተ ተሰባስበህ ስላከበርከው አይደለም እያወራ ያለሁት። እያወራው ያለሁት ስለ አንዳንድ ህገወጥ ስራችን ነው። ህገወጥ ስራ የምንላቸው ህጋዊ ያልሆኑ ዝም ብሎ ሰዎችን በየእስር ቤቱ መሞጀር፣ በግለሰቦች የሚካሄዱ መንገድ ላይ ያሉ ስርቆቶች ምናምን ነገሮች ተቀርጸው የወጡ ውለታ የታወቅነውን ያህል እንዋረዳለን። እናንተ ናችሁ የምታባሉት ሰው ያላሰበውን የምታሳስበ። ይህንን እኮ ስለምነግርህ ነው። አንተ ሙጃ ይህን ችግርን ስለምነግርህ እኮ ነው። ሁሌ ለምሳችሁ እኔ ሁሌ ተጠንቀቁ ነው የምላችሁ። ሁሌ ተጠንቀቁ ነው የምላችሁ። አሁን ጉዳችሁ ይወጣል ማለት ምን ማለት መሰላችሁ? ከዚህ በስተጀርባ የሚሰሩት ስራዎች አሉ። በግለሰብም ሊሆን ይችላል፣ በመንግስትም ሊሆን ይችላል። አሁን ደግሞ አንዱ ሄዶ ነው እዛ ሀገር ላይ ሰዎች እንደዚህ የሆኑ ነው ምናምን ነው እንዲህ እየተደረገ ነው ተብሎ በሚዲያ ቢወጣ ወደዛ ሀገር አትሄዱ ተብሎ ደግሞ የታወቅነውን ያህል ስማችን ይበላሻል። ይህንን ወቁ። ይሄ የማይቀር ነገር ነው። ይኸው እንግዲህ አዳምጡ። ሂጂ ወረኛ፣ ሁሉም ሀገር እስር፣ ሌብነት፣ መገደል ያለ ነው ምናምን ነገር ትክክል ያለ ነው። መገደል መተሰር ያለ ነው። ግን የሚገድሉት የሚያስሩት ሀገሮች ወደ እነሱ የሚሄድ ለቪዚት የሚያደርግ ብሩን ስፔንድ የሚያደርግ የለም። ወደ አንቺ ሀገር ነው የሚመጣው። ለምሳሌ ብዙ ጥቁሮች እየተናገሩ ነው። ነምበር 1 ልንገራችሁ፣ ጉዳችን ያልታየ ማለት ነው። ብዙ ብላክ አሜሪካኖች እኛ በአፍሪካ ኮርተናል፣ እኛ አፍሪካ እዚህ ዘረኝነት አለ፣ በጣም እየተቀጠቀጥን ነው ምናምን። አዳም እንዴት ዛሬ ታውቀናል። ኦኬ እድሜ ላይ ሾስፔድ ታውቀናል። ነገ ግን እንዋረዳለን። እዛም ቤት እስር አለ፣ እዛም ቤት ጭቆና አለ፣ እዛም ሀገር አለ። እነሱ ሀገራቸውን ሰርተው ነው የሚጨቁኑ። ያ ትሬናቸውን ትራንስፖርታቸውን ሰርተው ኤርፖርታቸውን ሰርተው ሁሉን ነገር ሰርተው ሀገራቸውን ሙሉ አድርጓል። ከዳር እስከ ዳር አልምተው ነው። እነዚህ ሀገሮች ሲታወቁ ከ100 ዓመት በፊት ነው የታወቁት። እኛ ገና እየታወቅን ነው። እኛ ስማችን ደሃ፣ ጦርነት፣ ረሃብተኛ፣ አስቸጋሪ ምናምን ነው። አሁን ግን ያ እንደዛ የሚባል ሀገር አህጉር እንበለው አፍሪካ ተለውጣለች ተብሎ በትልቅ እየታወቀ ነው። ኦኬ በትልቅ ቴኪውን ይሞልሻል። በትልቁ እየታወቀ እየተወራ ነው። በዚህ ሰዓት ላይ ብዙ ጠላት አለብን። በተለይ እንደ ግብጽ የምትባል እና
ኤርትራውያኖችን እንኳን ጠላቴ ናቸው ባልልም ሻዕቢያ የሚባል አንድ የጃጀና የገመጀለ ኢሳያስ የሚባል ሰው እያለ ነንበሯል። እሱ ደግሞ በራሱ የሚፈጥረው ችግር አለ። ያ ማለት ምንድን ነው? አይታችኋል። ዛሬ አይሾ ስፔድ ትላንትና እንደዛ መነጫጭቀው እንደዛ የሆነበት ምክንያት ፖለቲክ እንደሆነ አላወቀችው። ምክንያቱም ፈርስት ሄደዋል፣ ኢትዮጵያ ሄደዋል። ኢትዮጵያ ስለሄደ የንቀታቸው ንቀትና የብልግናቸው ብልግና ትላንትና ያንን ሁላ ነገር ሲያደርጉበት የነበረው ለምንድን ነው? ኢትዮጵያ ሄዶ ኢትዮጵያን ከፍ አድርጓታል። በቡናው ከፍ አድርጓታል። በዳሙ ኤሌክትሪክ ማመንጫውን አሳይተውታል ምናምን ነገር። ሰው ግን የሚመስለው በጣም እንደዚህ ናቸው። በጣም ለእናንተ እንደዛ ሊመስላችሁ ይችላል። ያ አይደለም። የኢትዮጵያን ሰላም፣ የኢትዮጵያን እድገት፣ የኢትዮጵያን ለውጥ ከፍ በማድረጉ ግብፅና አቶ ኢሳያስ ወጥተው እስከ መሳደብ ድረስ ደርሰዋል። ኦኬ፣ የፖለቲካ ልዩነት ሊኖረን ይችላል፣ የአስተሳሰብ ልዩነት እንደ ኢትዮጵያ። በሀገራችን ግን ሁላችንም አንደራደርም። ለዚህ ነው ኢትዮጵያ እንድትበድለን አንፈልገው። ኦኬ፣ እንድትበደልም አንፈልግም። በምንም መልኩ ብዙ ህይወት ጠፍቶባታል፣ ብዙ መስዋዕት ተደርጎባታል በዛች ሀገር ላይ። ኦኬ፣ እርስ በርስ ጦርነት ላይ ግን ጠላት ሲመጣ ሁላችንም አንድ ላይ ምንሄድ ይመስለኛል። እና ስለዚህ ይሄ ሁላ ፖለቲክስ ነው። ነገ ደግሞ ይሄ ስማችንን ለመጣል አቶ ኢሳያስም አይተኙልንም፣ ግብፅም አትተኛለንም። ኢቨን እኛ ውስጥ ያሉት ራሳቸው ሀገር መውደድን የታየበት ነው። ብዙ ፖለቲከኞችን በዚህ ነገር ላይ ብዙ እንትን አላሉ። ባይደግፉም አልተቃወሙም። የተቃወሙት ምንድን ነው? ለምንድን ነው ላሊበላን ያላየው? ለምንድን ነው ፋሲለደስን ያላየው ብሎ መናገር የኛም ባህል ይታየ ነው። በነገራችን ላይ ግን የማንም ሀገር ባህል ኦሮሚያም አልታየችም፣ የኦሮሞም ሶፊ እንትንም አልታየም፣ የሀረር እንትንም አልታየም፣ የላሊበላም አልታየም፣ የፋሲለደስም የታየችው ፊንፊኔ ናት። አለቀ። ሸገር የምትሏት እናንተ አዲስ አበባ የምትሏት ፊንፊኔ የምትሏት ናት የታየችው። የሁሉም መገኛ የአፍሪካ መዲና የአፍሪካ ህብረት መሰብሰቢያ ኦኬ ፊንፊኔ ናት። ያ ማለት ሰውየው ጊዜ የለውም፣ ልጁም ጊዜ የለውም ያንን የምናሳይበት። ለዛ ደግሞ አይ ቲንክ አይ ሆፕ አሁን ተመልሶ የመምጣት እንትኑ አለ። ግን እዚህ ጋር መጠንቀቅ ያለብን እንዲህ ስማችን ከፍ እንዳለ ያ ስለ ቡናችን ተሄዶበታል፣ ስለ እንግዳ አቀባበላችን ተሄዶበታል፣ ብዙ ነገር ተደርጓል። አሁን ምንድነው መስራት ያለበት እንደ መንግስት? ኔክስት መንግስት ምን መስራት አለበት? ኔክስት ችግራችን ነው፣ ግን አትሊስት ፊት ለፊት እንዳይወጣ የፖለቲካ ጉዳዩ ከተቻላችሁ ተባብራችሁ ተታርቃችሁ ሀገራችሁን አሳድጉ። በተረፈ ግን አንዳንድ ነገሮች አሉ። እነዛ ኬዞች ግን ከወጡ እንደ ሀገር ሁለተኛ ጊዜ እንዳንወድቅ ወይ እንደ ሀገር ለሁለተኛ ጊዜ እንዳንወድቅ አይኖ አውቃለሁ። ትውልድ ይውላችሁ እንኳን አይሾ ስፒድ አይደለም የኛ ልጆች እንኳን እንደዚህ አይነት ቦታ ሄዱ ስለሪታይ እንደዚህ አይነት ቦታ ሄዳችሁ ስትሏቸው ልስት የላቸው ጊዜ አሁን ሄደ የማየት ሳይሆን የሆነ ነገር ከፈለግ ኦንላይን ላይ ማየት ትችላለህ። እንደዚህ አይነት ነገር የሚፈልጉ ሰዎች በእኛ እድሜ ያሉት ናቸው። የእምነት ሰዎች፣ ዲፕሎማቲኮች፣ ገቨርንመንቶች፣ ትላልቅ ሰዎች፣ የታሪክ ሰዎች ናቸው እንጂ እንትን አለ ቢሆን ደስ ይላል ብናስተምራቸው። ኦኬ ቢማሩ ታሪክ ጥሩ ነው። ታሪካችን አይታችሁታል። ስለ አድዋም የእሱ ታሪክም ስለሆነ ነው። ታሪክ ሲነገረው ይሄ እኮ የጥቁሮች ሴት የራሱ የሆነ ነገር ስላለበት በራሱ የደረሰበት ቪክተም ስለሆነ ነው ጫማውን ያወለቅ ነው። ዛትስ ዋይ አሁን ልነግራችሁ የምፈልገው ግን ልንገራችሁ ዋናው ፖይንቱ ማለት ነው። ብዙ ብላክ አሜሪካኖች በዘረኝነት የተጎዱ በዘረኝነት ውስጥ ያለፉ የዛ ተጎጂ የሆኑ ሰዎች ወጥተው ቪዲዮ ይሰራሉ። ትላልቅ ፎሎወር ያላቸው እና እኮ ሀገር አለን ያ አፍሪካ ተወዳጆች ነን ምናምን ሲሉ እኔ ምን አልኩኝ? የእኛን የውስጣችንን ጉዳ ላዩ እኛ እርስ በራሳችን እየተጫረስን
እየተገፈታተርን በዘረኝነት ለብዙ ዓመታት ታሳልፈናል። አንዱን እየገፈተረ ይህንን ታሪካችንን ቢያውቁ ይጠሉን ነበር እነዚህ ብላክ አሜሪካኖች። እኔ ያው ስለዚህ ታሪክ በደንብ አድርጌ በነግራቸው እኔ በማን እንኳንስ በሌላው እንትን አይደለም ሌላ ቋንቋ ተናጋሪ አይደለም በራሴ በኦሮሞዎች እየተገፈተርኩ እየተገደልኩ እየታሰርኩ መሆኑ ብነግራቸው ምን ይላሉ? እኔ ሀገሬ ላይ መኖር አልችልም ብላቸው። አሁን እነዚህ ለጥቁሮቹ what you think why you coming my country ብላት እኔ እኮ ስደተኛ ነኝ እኔ ራሴ ሀገሬ ላይ እኮ መኖር አልቻልኩም without politics without economy እየተፈናቀልኩ ነው ብላት ተመልሳ አሜሪካኗ ነው የምትቀመጠች ሴት። you believe that? ያ ምክንያቱም ወደ 5 6 7 8 ትላልቅ ስትሪመሮች ምን እያሉ ነው? ያ እኛ እዚህ ቪክተም ሆነናል በዘረኞች በነጮች ምናምን ሲሉ እኛ ደግሞ ቪክተም ነን በራሳችን ሰዎች በግለሰቦች። ይሄ ማለት ጀስት ለቪዚት እንጂ ለመኖር እንደማይችሉ ብንነግራቸውስ ያ አንድ ያልገባቸው ነገር እሱ ነው። ለጊዜው ነው እነሱም ነገኛ ጋር መጥተው እኔ 100% አንድ ነገር ልንገራችሁ ወረተኞች ነን እኛ። ተመልሶ አይሾ ስፒድ ተመልሶ ቢመጣ ምናልባት የትላንትናውን አይነት አቀባበል ላይ ኖረው ይችላል። ዋው ሊያስደነግጠው ይችላል። ወይም ደግሞ ለቢዝነሳችን ወይም ደግሞ ለእንትናችን ልንቀበለው እንችላለን። አሁን ድጋሚ ልንጠቀምበት ማለት ነው። ገባችሁ? ቢዝነስ ስለሆነ መንግስት ሞር የበለጠ ነገር ህዝቡን አስነስቶ ምናምን ሊቀበለው ይችላል። ተመልሶ መምጣት የማይቀር ይመጣል። 100% ሹር እነግርሻለሁ። that's why እንዴት ነው ከዚህ በኋላ ሀገራችን ላይ ፖለቲካው የሚሄደው? ከቢልዲንጉ ከኢኮኖሚው ማደግ በስተጀርባ ስለ ደህንነት ጉዳይ ስለ ህዝቦች ደህንነት ምንድነው መሰራት ያለበት? በዚህ ላይ ጥረት ይደረጋል ወይ? ደህንነት ስላችሁ ከፖለቲከኞቹ ጋር ታረቁ ከተዋጊዎቹ ጋር ታረቁ ምናምን ማለት አይደለም። ይሄ ሙስና እታች ያለው የህዝብ እንዴት ነው ወጥቶ የሚገባው? እሱን መንግስት ትኩረት ሰጥቶ እንዲሰራበት መተባበር አለባችሁ። የውጭ ሰው ብቻ ሲመጣ መከበር ብቻ ሳይሆን እኛም የህዝቦቻችን የሚከበሩበት። ይህ ጦርነቱን ቀጠና እያልኩኝ አይደለም። ያው ትንሽ ጦርነት የሌለበት ግን የሙስና ጦርነት ያለበት። አሁን የሙስና ጦርነት ህዝቦች ያላግባብ የሚፈናቀሉበት የሚነሱበት በቂያቸው በሀገራቸው የቀበሌው የክልሉ የግብር ሰብሳቢው የፖሊሱ እሱንስ እንዴት ነው የሚሰራበት? ይህን ስማችንን ጠብቀን ሀገራችንን ለማስጠራት ማለት ነው። አይሾ ስፒድ መጥቶ ዋው ኢትዮጵያ ብሎ ሲል ብዙ ጥቁሮች በቃ እኔ አፍሪካ ላይ ነው ክብር ያለኝ ይላሉ። እኔ ደግሞ ብትጠይቀኝ እኔ ክብር ያለኝ አውሮፓ ላይ ነው የምልህ። እነዚህ ነጮቹ ጋር ነው ክብር ያለኝ፣ ሀገሬ ላይ ክብር የለኝ። እዚህ ሁኜ እንኳን እየተሰደድኩኝ ነው፣ እየተደበደብኩ ነው፣ እየተሰደብኩ ነው። ለዚህ ነው እዚህ ጋር ቁጭ ብዬ እየታገልኩ ያለሁት። ርቄም ሂጄም የማይለቅኝ የፖለቲካ እንትን ያለባቸው ሰዎች አሉ። አላኖር ብለው ሀገራችን ላይ እንዳንኖር ፈቅደው ማለት ነው። እንድንኖር ሳይሆን እንዳንኖር ፈቅደው ነው። እዚህ ደግሞ ጥያቄያችንን መመለስ ስለማይችሉ የሚያሳድዱን አሉ። ይኸው እዚህ ጋር ቁጭ ብላ አንቺ ምላስሽ ነው ይላል። ምላሴ መብቴን እየጠየቅኩ ነው ያለሁት እና ዛትስ ዋይ ይሄንን እንዴት ነው የምትሰሩበት ነው። አም ሶሪ አይሆንም አትበሉ። አይሆንም፣ ይሄ ነገር መድረግ አይቻልም። በጣም ልንገራችሁ አይደለም መጥፎ ነው እንደዚህ አይነት ነገር። አሁን ነው እንዲያውም መጠንቀቅ ያለባችሁ አሁን ነው። እና ብዙ ጥቁሮች
ቪዲዮ ሰርተው በቃ የሰው መዋደድ አለ፣ መፋቀር አለ። እኛ እኮ አሜሪካን ሀገር ውስጥ እኮ እንደዚህ ሆን እያለቀሱ ሲሰሩ የእኛንስ ማን አየልን ያልኩት እኔ ይህንን ነገር አይምሮ አይቀበለው ወይ? እነዚህ ልጆች የእኛን የመኖርና ያለመኖር እንትን አያውቁም። በቃ አሁን እውነት እንትን ያለኝን ነገር ልንገራችሁ። በጣም በቃ ተቸረገኝ ነገር የኛን እንደዚህ መንከራተት የኛን መሰደድ አያውቁም ነው ያልኩትኝ እና ገረመኝ እኔ ለራሴ ኤኒዌይ የፈለኩት ምንድነው በዚህ እውቅናችሁ ላይ አንዳንዴ ምን ይባላል መሰላችሁ? ድሮ የሆነ አንድች ሴትዮ ያለችውን ነገር ልንገራችሁ። ድሮ ነው አይ ዶንት ኖ ለምን እንደሆነ አላውቅም፣ ከጭንቅላቴ ውስጥ አይወጣም። ዝና ዘነዘነ ይሆናል አለች፣ እውቅና መታነቂያ ይሆናል አለች። እና ሁል ጊዜ የሆነ ነገር ደስ የሚል ነገር ሲመጣ ምናምን ይዟችሁ እንዳይጠፋ ይባላል። ሀብት ሲመጣ ስትመረቁ አይታችሁ እንደሆነ የምትኖርበት ጤናህን የምታገኝበት እንጂ መጥፊያ አይሆን ይባላል። በብዛት ሀብት ሲመጣ መጥፊያ ነው የሚሆነው። ልጆች ይበላሻሉ፣ ባለቤቱ ሰክሮ ወይ ሁለት ሚስት ያገባል፣ ቤቱ ይበጥበጣል ምናምን ነገር እና የኢትዮጵያን ዝና መጥፊያችን እንዳይሆን ያንን እፈራለሁ። አይስወር እኔ ሁሌ እንደዚህ ነኝ። አሁን ደግሞ የተናገርሽ በሉና ደግሞ አንቺ ምናምን ኖ ያሉት እንቅስቃሴዎች ምናምን ስታያቸው ደስ ቢሏችሁ ዋው በቃ የምትኮሩበት ምናምን ነገር ቢሆንም የዛን ያህል ደግሞ ታሪካችን እንዳይወጣ ታሪካችን እንዳይወጣ ደግሞ ቢልዱ ላይ ብቻ ሳይሆን መስራት ያለባችሁ በተለይ ኃላፊነት አለብን የምትሉ ሰዎች ያ እስቲ ረፊ ነኝ ቆንጆ ረፍት አድርጊ፣ አትፍሪ። ኦኬ አትፍሩ። በተለይ ይሄ አብይ አይፈራም። እናንተ ኬት የመጣችሁ ልክስክ በጭንቅላት ማትደርስበትም፣ በስራ ማትደርስበትም፣ በንግግር ማትደርስበትም ነው። ኤኒዌይ ዝና ዘነዘና እንዳይሆን ተጠንቀቁ። ማለት ማንም የማይሰጣችሁን ቲፕ ነው የሚሰጣችሁ። ይችን የተናገርኳትን ግን እንዳትረሷት። ይችን ቃላቴን እግዚአብሔር ምስክሬ ነው እንዳትረሷት። ይውልሲ አያምጣው እንጂ እግዚአብሔር ምንም ነገር እንዲመጣም አልፈልግም። ሀገሬ ላይ ምንም ነገር እንዲሆን አልፈልግም። ምክንያቱም እኔ የምፈልገው ያ ሀገራችን በተቻለ ተካክሉልኝና እመጣለሁ ብሏል። እንግዲህ ታዋቂ ሂፕሆፕ ሲመጣ በድጋሚ መቼስ መንገድ ተዘግቶ ይህንን ጎብኝ እንደማይባል ነው። አይሾ ስፒድ ያው ታለንቱ ስለሆነ ኢነርጂው እንደዚህ አይነት መሮጥ ስለሚፈልግ ነው። ሂፕሆፖች ግን ሲመጡ ደግሞ እንደነሱ ደግሞ ወይ ኮንሰርት ነው ወይ ሌላ ታሪክ ነው። ወይ ኮንሰርት ሊያዘጋጁ ይችላሉ፣ ታዋቂ ዘፋኞች ሊመጡ ይችላሉ። እና ጋይስ እጃችሁንም አጽዱ፣ አይምሯችሁንም አጽዱ። አሁን ዓለም እያያችሁ ነው። ቡናችሁንም አጽዱ። እና ይሄንን ነው የምነግራችሁ። ይሄን ለመናገር ፈልጌ ነው። ውርደታችን የበለጠ